ተመልካቾች በዛሬ ቅዳሜ ኢትዮ ቢዝነስ ፕሮግራማችን በዝርዝርና በስፋት ወደምንመለከተው መረጃችን እናመራለን። የኢትዮጵያ ደረጃዎች ኢንስቲትዩት የማህበረሰቡን ጤናና አካባቢ ደህንነትን የሚያስጠብቁ 34 አዲስና የተከለሱ ደረጃዎችን ማጽደቁን አስታውቋል። ኢንስቲትዩቱ በአምስት ዘርፎች 63 ደረጃዎችን አውጥቶ ለቦርድ ያቀረበ ሲሆን ቦርዱም ከቀረቡለት 64 ደረጃዎች ውስጥ 34ቱን ማጽደቁን የኢትዮጵያ ደረጃዎች ኢንስቲትዩት ዳይሬክተር ዶክተር መሰረት በቀለ ገልጸዋል። ተመልካቾች በዚህ ጉዳይ ላይ የተጠናቀረውን ዘገባ ባልደረባችን ሃይማኖት ወርቁ አሰናድታለች። እሱን እንከታተል። ከጊዜ ወደ ጊዜ ምርቶችን ማምረት ብቻ ሳይሆን ደረጃቸውን ጠብቀው እንዲመረቱ በማድረግ የሀገር ውስጥ ሽያጭንም ሆነ የኤክስፖርት መጠንን ለማሳደግ የተለያዩ ስራዎች እየተከናወኑ ይገኛሉ። ደረጃ ለአንድ ሀገር ኢኮኖሚ ትልቅ ሚናን የሚጫወት በመሆኑ ደረጃን ማስጠበቅ ለምርቱ ተቀባይነትም ሆነ በተቀባይ ሀገራት መካከል አመኔታን የሚፈጥር ነገር ነው። አሁን ያለንበት ዓለም አቀፋዊ ሁኔታም ደረጃዎችን የሚያስገድድ በመሆኑ እንደ ሀገር የምርቶችን ተወዳዳሪነት ለማሳደግ ምን አይነት ስራዎች እየተሰሩ ነው የሚለውን በዛሬው የኢትዮ ቢዝነስ ዝግጅታችን በስፋት እንመለከተዋለን። አብራችሁን ቆዩ። ምርቶች ብዙ መሰረታዊ ጉዳዮች አሉት። አንደኛ የምርቶች ዱካ መታወቅ አለበት። ለህብረተሰቡ ጤና፣ ደህንነት በአምራቾች መካከል ውድድር መኖር አለበት። ሀገርም ከሚባለው ከዚህ ምርት ከየትኛው ምርት የሚገባውን ገቢ ማግኘት አለበት። እንደ አፍሪካም እንደ ዓለምም ተወዳዳሪ መሆን አለብን። ስለዚህ እያንዳንዱ ነገር በደረጃ ልክ መሆን አለበት። የትም ዓለም ቢኬድ ምርቶች የራሳቸው ደረጃ አላቸው። እንደየምርት አይነቶቹ ኤሌክትሮኒክስ ሆነ የአይሲ ደረጃ አላቸው። ሌሎችም የአርሶ ደረጃ አላቸው። ስለዚህ በዛ ልክ ካልተመረቱ ደረጃ ዓለም አቀፍ ቋንቋ ነው። በዛ ልክ ካልተመረቱ መጋቢያት አዳጋች ነው። የት እንደተመረቱ ምን ጉዳት እንደሚያደርሱ በአጠቃላይ ለማወቅና ዱካ ለመከታተል አንደኛ ደረጃ ያስፈልጋል። አንድ ምርት ሲዘጋጅ የአንድ ምርት ደረጃ ሲዘጋጅ የዛ ምርት ደረጃ አምራቹ፣ ሸማቹ እና ተቆጣጣሪው አካላት እነዚህ አትሊስት ሶስቱ አካላት ቁጭ ብለው በመስማማት የሚያዘጋጁት መስፈርት ደረጃ ይባላል ማለት ነው። ስለዚህ ደረጃ ምን ጥቅም አለው ሲባል እንግዲህ አምራቹ ያመረተው ምርት ጥራቱን ጠብቋል ብሎ በልበ ሙሉነት መናገር የሚችለው ያንን መስፈርት ማሟላት ሲችል ነው። በዛው ልክ ደግሞ ተጠቃሚው ደግሞ ስንሄድ ደረጃውን የጠበቀ ነው ከተባለ ምርቱ ቢያንስ ለመጠቀም አደጋ የለውም፣ ምቹ ነው የሚለውን ነገር ይገልጻል ማለት ነው። ስለዚህ አምራች ምርቱ ጥራቱን የጠበቀ ደህንነቱ የተረጋገጠ መሆኑን ለመግለጽ፣ ተጠቃሚው ደግሞ የሚጠቀመው ምርት ደረጃውን ጠብቋል ከተባለ በኮንፊደንስ በራስ መተማመን እንዲጠቀምበት ያስችለዋል ማለት ነው። ለምርቶች ደረጃ መኖር ሸማቾች ጥራት ያለው ምርት እንዲያገኙ የሚረዳቸው ሲሆን ለአምራቹ ደግሞ ብክነትን በመቀነስ ተወዳዳሪ እንዲሆን የሚያስችለው ነው። ከዛ ባለፈ የምርቶች ደረጃ መኖር የህብረተሰብን ጤና ከመጠበቅ ባለፈ የውጭ ንግድን ለማሳደግ ይረዳል። ከአምራቹ አንፃር አምራቹ ዋናው በተለይ ጠቀሜታው ምንድነው? ተወዳዳሪነት ነው። የገበያ ማስፋት። አንድ አምራች ኢትዮጵያ ውስጥ ኢንዱስትሪው ካለ ከዚህ አቋርጦ አውሮፓ፣ ኤዥያ፣ አሜሪካ ሊሄድ ይችላል። ዋናው ጉዳይ ምንድነው? በሚፈለገው ደረጃ ልክ አምርቷል ወይ? በሚፈለገው በተቀመጠው ደረጃ መስፈርት መልክ አሟርቷል ወይ? ዓለም በሚፈለገው የገበያ ልክ እነዚህ ኳሊቲ ሴፍቲ የሚባሉ ነገሮችን ጠንቅቆ ይዟል ወይ? የሚተቀመጠውን ስኪም አሟልቷል ወይ? ደረጃ መስፈርቶቹን ጥንቅቅ አድርጎ አካቷል ወይ? ይሄንን ማድረጉ መታየት አለበት። ይሄንን አድርጎ ሲገኝ አንደኛ ገበያው ሰፊ ነው፣ ተወዳዳሪ ነው። በሀገር ውስጥም በአህጉርም በዓለም አቀፍ ደረጃ ተወዳዳሪና አሸናፊ ይሆናል። ኢትዮጵያ አሁን የደብሊውቲኦ አክሴሽን ላይ ነች። የአፍሪካ ነጻ የንግድ ቀጠና ኦልሬዲ ገብተን ተቀላቅለንበታል። እኛ ለረጅም ዘመናት ከኬንያም ጋር ከሶማሌ ጋር እንኳን የነጻ የንግድ ቀጠና አልነበረን። ፍርሃት ነው፣ ዳምፒንግ ኤሪያ እንሆናለን፣ ማራገፊያ እንሆናለን ነው። እዚህ እንደዛ ከሆነ ደግሞ እዚህ ያሉት ኢንዱስትሪዎች ይቀጭጫሉ። ኢንፋንት ኢንዱስትሪዎች ናቸው። ስለዚህ ደረጃ በዋናነት ኢምፖርት ሳብስቲቱሽንንም ጭምር ያገዛል።
ኢንዱስትሪዎቻችን ሲበቁ በደረጃ ሲያመርቱ የኛ ኢንዱስትሪዎች አምራች ሲሆኑ የሀገራቸውን ገበያ ይቆጣጠራሉ። ከዛ አልፈው የአፍሪካን ገበያ ኤንድ የዓለም አቀፍ ገበያንም ይቆጣጠራሉ። ስለዚህ ተወዳዳሪነትን ያሰፋል፣ ታማኝነትን ጭምር ይፈጥራል። ሁለተኛ ደግሞ ሁሉ ጊዜም ቢሆን በጥራት ተወዳዳሪና ተፈላጊ ያደርጋቸዋል አምራቾችን። ካሁን ወደ 12400 አካባቢ ደረጃዎች ወጥተዋል አጠቃላይ። ከዚህ ውስጥ ደግሞ ወደ 396ቱ አስገዳጅ ናቸው። እነዚህ በተለይ ከጤና ከምግብ ጋር ከአንዳንዶቹ ከግንባታ ጋር የተገናኙ ናቸውና 396 አስገዳጅ ደረጃዎች አሉ። እንደ ሀገር ከ12000 በላይ የሚሆኑ ደረጃዎች ስለመኖራቸው ከኢትዮጵያ ደረጃዎች ኢንስቲትዩት ያገኘነው መረጃ ያመለክታል። በሀገር ደረጃ የጸደቁ ደረጃዎችን አምራቹም ሆነ ተጠቃሚው አውቆ ከመተግበር አንጻር ያለው ግንዛቤ ምን ይመስላል ስንል ጠይቀናል። እሱ ላይ ትንሽ ክፍተት አለ። ምንድነው እንግዲህ በሌሎች ሀገራት እንደሚታወቀው የደረጃ ጽንሰ ሀሳብ ከመዋለ ሕጻናት ጀምሮ ትምህርት ውስጥ ተካቶ ነው ያለውና በእኛ ሀገር ደግሞ ይሄ የለም። ያው አብዛኛው ሪፈረንስ መጽሐፎቻችን እንኳን ከውጭ የመጡና የውጭ ሪፈረንሶች ናቸው። እንደዛም ሆኖ ግን በኢትዮጵያ የጸደቁ ደረጃዎች እንደ ሪፈረንስ እንኳን ተጠቅሞ ካሪኩለም ውስጥ ማስገባት አልቻልንም። ስለዚህ በእውቀት ትልቅ ደረጃ ደርሷል የምንላቸው ሰዎች ሁሉ ሳይቀር የደረጃ ጽንሰ ሀሳቡ ላይ ክፍተቶች እናያለን። እንግዲህ በተለያየ መልክ ለመድረስ እየሞከርን ያለነው ግንዛቤዎችን ለመፍጠር እየተሞከረ ነው ያለው። ነገር ግን የማህበረሰቡ ከታች ጀምሮ ማንኛውም ማህበረሰብ ያለ ደረጃ መንቀሳቀስ የለበትም ነው የምንለው። ስለዚህ ደረጃን ተረድቶ አውቆ መተግበር መጠቀም ያስፈልጋል ብለን እናስባለን። ነገር ግን ክፍተቶች እንዳሉ ይታወቃል። አሁን ደረጃውን የጠበቀ ምርት ሲሆን የምርት ደረጃ ምልክት አለ። የኢትዮጵያ የምርት ደረጃ ምልክት አለ። ያ የኢትዮጵያ ደረጃ ምልክት የያዘ ምርት ነው ከተባለ ቢያንስ በተስማሚነት ምዘና አካላት በላቦራቶሪ ተፈትሸው ኢንስፔክተሮች ያንን አምራች ሄደው ኢንስፔክት አድርገው ቢያንስ ለተወሰኑ ጊዜያቶች በዛ መሰረት ማምረቱን አረጋግጠው ሰርቲፋይ ያደርጉታል። ይህን ሰርቲፊኬት ሲይዝ ነው ምርቱ ላይ ያችን የደረጃ ምልክቷን መጠቀም እንችለው ማለት ነው። ብዙ ጊዜ ቆርቆሮ ላይ የምናያት የኢደ ምልክት አለች እና እሱን ምልክት አለው ማለት ምርቱ ደረጃውን ጠብቋል የሚል እምነት አለን ማለት ነው። እዚህ ቢያንስ ተመርምሮ ተፈትሾ ባለሙያዎች ቁጥጥር የሚያደርጉበት ተቋም ነው ያንን እያመረተ የሚለውን መረዳት እንችላለን ማለት ነው እንጂ በማየት በማሽተት በመቅመስና በመስማት ብቻ አንድ ምርት ደረጃውን ጠብቋል ማለት አይቻልም። እዚህ ለምሳሌ ምግብ ላይ እንኳን ብንወስድ ስናየው ያማረ ሽታ ያላመጣ ምንድነው ሲቀመስም ያልመረረ ነገር ሆኖ የተበከለ ምግብ ሊሆን ይችላል። ስለዚህ ይሄንን ማረጋገጥ የሚቻለው በመፈተሽ ነው። ስለዚህ ይሄንን ደግሞ አልፎ መምጣት ይኖርበታል ማለት ነው። ሁለተኛ አንድ ምርት ታሽጓል በመታሸጉ ብቻ ደረጃውን ጠብቋል ማለት አይደለም። እዛ መግለጫው ላይ የተቀመጡ ነገሮች አሉ። ለምሳሌ ውሃ፣ ምግብ ነክ ነገሮች ፀሐይ ላይ መቀመጥ የለባቸው። ኦልሬዲ ፀሐይ ላይ ከተቀመጡ ኤክስፓየር አድርገዋል ማለት ነው፣ ምንም እንኳን የደረጃ ምልክቱን ቢይዙም ማለት ነው። ምክንያቱም ተስማሚነት ምዘና አካላት የሚያረጋግጡት ምርቱ ተመርቶ እስኪወጣ ድረስ በሚኖረው ፕሮሰስ እና ታሽጎ ወደ ገበያ በሚሄድበት ነው። ገበያ ላይ ወይም እነዚህ አምራች ምንድነው ጅምላ አከፋፋዮች ወይም ቸርቻሪዎች በእነሱ አያያዝ ምክንያት ደግሞ ያ ምርት ሊበላሽ ይችላል ማለት ነው። ስለዚህ ማህበረሰቡ ወይም ተጠቃሚው አካል አንድ ምርት አገልግሎት ደረጃውን ጠብቋል ለማለት ቢያንስ ምግብን በተመለከተ ከሆነ ንጹህ ጽዱ መሆኑን፣ ለፀሐይ አለመጋለጡን፣ አለመከፈቱን እና የምርቱን ባህሪ የሚገልጹ መግለጫዎች ላይ የተቀመጡት ነገሮች
እነዛ ላይ የተገለጹት ነገሮች በትክክል መኖራቸውን ማረጋገጥ ይጠበቅበታል ማለት ነው እና ሌብሊንግ ወይም መግለጫውን አንብቦ መጠቀም ይኖርበታል ማለት ነው። ህብረተሰቡ ደረጃን በተመለከተ እንዴት ይለያል? እኛ ምልክቶች አሉን። በተለይ ከዚህ ቀደም ለረጅም ዘመናት ይሄ ተቋም ከ50 ወደ 55 ዓመት የሚቆጠር ተቋም ነው። አንጋፋ ተቋም ነው። በዓለም አቀፍ ደረጃም ረጅም እድሜ ያስቆጠረ ነው። አንድ ምልክት ብቻ ነበረ። እንደምታዩት ውሃ ላይ ያለች ምልክት ለረጅም ዘመን የቆየች ምልክት ነች። እቺ ለብረት ለተለያዩ ምርቶች ስታገለግል ቆይታለች። አሁን ላይ ግን የህፃናትና እናቶች ጋር በተያያዘ የማይክሮ ኒውትሪየንት እጥረት በስፋት በጥናት ስለተረጋገጠ የፎርቲፊኬሽን ሎጎ አለ። ፎርቲፊኬሽን ሎጎ ለምሳሌ አስገዳጅ ደረጃ ነው። ስለዚህ ማንኛውም ሸማች ዱቄትን ሲገዛ፣ ዘይትን ሲገዛ፣ ጨው ሲገዛ የፎርቲፊኬሽን ሎጎ አለ። የፎርቲፊኬሽን ሎጎ መኖሩን እርግጠኛ መሆን አለበት። እሱ ከሌለ የሚፈለገው ነገር ምግብ ውስጥ ሊይዝ የሚገባው ነገር የለም። ስለዚህ ከበሽታ የመከላከል አቅም የእድገታችን የአእምሮ እድገታችን ጭምር እንዲከላከል ተደርጎ ያለ ነገር ነው። ያንን መለየት አለበት፣ ማየት አለበት ህብረተሰቡ። ሌላውም ሌሎችን ምርትም ቢሆን ብረትም ቢሆን ቆርቆሮም ቢሆን አሁን በገፍ ከተቆጣጣሪ ያለ ሪፖርት ትልቅ ሪፖርት አላቸው። በገፍ ምንነታቸው ዱካቸው የማይታወቁ ምርቶች ወደ ሀገራችን ይገባሉ። እነዚህም ለመቆጣጠር እኛ ብሔራዊ የምርት ምልክት አለን። ሁለተኛ ደግሞ አሁን የተቋማችን በቦርድ ነው የሚተዳደረው። ኢምፖርት ነው የሚገቡ ምርቶች ወደ ሀገራችን የሚገቡ ምርቶችን ለመቆጣጠር ኢምፖርት ማርክም አጸድቀናል። እሱንም ወደ ስራ ልናስገባ ነው። ህብረተሰቡ እነዚህ ምልክቶች ማየት አለበት። በትክክል የኢትዮጵያ ደረጃዎች ኢንስቲትዩት ነው ወይ? የሚያጠራጥር ነገር ካለ እኛ በዌብሳይታችንም በማህበራዊ ገጻችንም ስልኮቻችንም ክፍት ናቸው። በዛ ጥቆማ መስጠት ይችላሉ። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል ሰፊ የሆነ ዝግጅት እያደረገች ትገኛለች። ታዲያ ይህንን ተከትሎ የምርቶች ደረጃ ላይ ምን አይነት ስራዎች እየተከናወኑ ይገኛሉ? ደብሊውቲኦ ደረጃዎች ሲዘጋጁ ምን አይነት ደረጃዎች ሲዘጋጁ ነው የሚለውን ነገር ድራፍት ስቴጅ ላይ ያለ የማወቅ እድል አላቸው በኢትዮጵያ ውስጥ ያለው። ስለዚህ ምንም ምርቶች ተዘጋጅተዋል የሚለው ነገር ያውቃሉ፣ መረጃዎች አላቸው። በዚህ ረገድ እኛ ከንግድና ቀጣናዊ ትስስርም አንዱ እኛን እየወከለ ያለው እሱ ተቋም ነው። ደብሊውቲኦ ላይ ውድድር ላይ በዛም ላይ የኛ ቴክኒክ ሰዎች የግብዓት ሀሳብ እየሰጡ ነው፣ አስተዋጽኦ ያደረጉ ነው ከሌሎች ጋር ሆነው ደብሊውቲኦ ሊያምር የሚችሉ ምቹ ሁኔታ ፕላትፎርሞችን የሚጠቅሙ ነገሮች ደረጃዎችን በማዘጋጀት የሚያስፈልጉ ነገሮችን ያደረግን ነው። በተለይ ቴክኒካል የሆኑ ጉዳዮችን ደረጃዎችን ዓለም አቀፍ ነባራዊ ሁኔታዎችን ያገናዘበ ቴክኒካል ባሪየር የሆኑት ነገሮችም ከዚህ ከንግዱ ሁኔታ እንዲወጡ በደረጃ በኩል ሊፈጸሙ የሚገባቸው ነገሮችን እንዲሰሩ የበኩላችንን እየሰራ እንገኛለን። ከአፍሪካ ትሬድም ጋር እንደዛ ነው። ዋናው ነገር ምንድነው? ዳምፒንግ ኤሪያ አንዱ ስጋት እሱ ነው። ዳምፒንግ ኤሪያ እንዳንሆን የሌሎቹ ማራገፊያ እንዳንሆን ምን ማድረግ አለባቸው የአምራቾቻችን የሚለውን ነገር በስፋት እየሰራን ነው። ሁሉም ደግሞ አንዱ መወዳደሪያ ምልክት ይዘው መውጣት ነው። በተቀመጠው ስኪም መሰረት አምራች መሆን አለባቸው። የት ነው የተመረተው የሚለው ነገር ማወቅ አለባቸው። በዚህ ረገድ ምልክትንም አምራቾቻችን በደንብ ከምልክት አንጻር ግንዛቤ ይዘው የሚታወቅ ነገር እንዲያመርቱ እየሰራን ነው። አምራች አገልግሎት ሰጪ አካላት ውድድራቸው እንግዲህ ከዚህ በኋላ ከማን ጋር ይሆናል ማለት ነው? ከየትኛውም ሀገር ከሚመጡ አገልግሎት ሰጪ ወይም አምራቾች ጋር ይሆናል ማለት ነው። ለምሳሌ ከቻይናዎች ጋር እንወዳደር ነው ማለት ነው። እስካሁን መንግስት ፕሪቪሌጅ እያደረገ ብዙ ነገር ኢትዮጵያን አምራቾች ተጠቃሚዎች ነበሩ። ከዚህ በኋላ ግን ማድረግ አይቻልም ማለት ነው። ስለዚህ አብዛኛው ነገር የሚመራው በነፃ ገበያ ይሆናል ማለት ነው። እንግዲህ ይሄ በሚሆንበት ጊዜ በተለይ በጥራት መወዳደር ግድ ይላል። አሁን በሀገር ደረጃ ያለው አብዛኛው በዋጋ ላይ ያተኮረ ውድድር ነው። ምንም አምርቺ ዋጋው ዝቅ ካደረሽ ተወዳዳሪ ሆነሽ ሌላውን መጣል ትችላለሽ የሚል አስተሳሰብ ነው ያለው። ከዚህ በኋላ ግን የሚኖረው ውድድር በዋጋ እንደተጠበቀ ሆኖ በጥራት ደግሞ ይመጣል ማለት ነው። ስለዚህ ምን ይጠበቃል? ጥሩ ጥራት ያለው ግን ዝቅተኛ ዋጋ የሚል ውድድር ይመጣል ማለት ነው። ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን በማድረስ ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ሐሙስ እስከምንገናኝ ጤና ይስጥልን።